ያከሰረኝ እሱ ነው ወርቁ አይተነው ትላለች። ገና ስንት ገንዘብ አለች ያመጣታል። የቡና ቤቴ ስንት ሰውን ይጠጣ ይብላ ብሎ ይሄደው እሱ ነው አንደኛ ያከሰረኝ። ይሄ ከልጅነት ጀምሮ ነው ማቀው። በ15 ዓመቴ ነው ማቀ ኪዳነ ምሕረት ወገን ዘንድሮ ምን ሰማው ነገር ጆሮን ጭው የሚያደርግ ነው። ኢየሱስ ያህዌ አይደለም። ኢየሱስና ያህዌ በፍጹም አንድ አይደሉም። ምን እሱ ብቻ ኧረ እንደውም የኢየሱስ ጠላት ነው ያህዌ። በስራም በምንም አይገናኙ። ኢየሱስ ክርስቶስ የያህዌ ጠላት ነው እንጂ አንድ አይደሉም። አንድ ላይም የሚሰሩ አካላቶች አይደሉም። እንትንሽን ማሰራትሽ ችግር የለውም። እሱ ብቻ ሳይሆን ሚዲያ ላይ ወጣ በመናገሯ የደረሰባትን ጫና ትላንት ተመልክታችኋል። ይህንን ደግሞ ስሙ። እኔ ራሴ ማለት እኔ በስፖርት እሙሙኝ ስላጠበቅኩት በስፖርት እሙሙ በስፖርት ስለሚጠብቅ ይሄ እዚህ ዳውን ዛት አካባቢ ስፖርት አለ። አረብ ሀገር ዱባይ አካባቢ ያላችሁ ይህንን ሿሿ ስሙ። ከዚህ በፊት ኢትዮጵያዊ ላይ የተደረገ ግፍ እየተደገመ ነው። ስሙና ተጠንቀቁ። መንገላታት ሪፖርት ነው የሚገጥመው ማለት ነው። ለስራ ልቀየርባት ያላትን ህልሙ የሆነችውን ሀገርም እንደቀል ያጣታል ማለት ነው። እና ሰውየው እንዳጋጣሚ ተጠራጥሮ ሲከፍተው ውስጡ እጽ አለበት። ሰላም ውድ ተመልካቾቼ እንደምናላችሁ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ለዛሬም እንግዲህ በምሽቱ ሴሽን የተለያዩ ቪዲዮዎችን ይዤላችኋለሁ። እስከ መጨረሻው ድረስ አብራችሁን የምትቆዩ ከሆነ የምትሰሟቸው ነገር ይኖራሉ። እንደተለመደው ሁሉ ላይክ በማድረግ ጀምሩ። ቪዲዮንም ለሌሎች ሰዎች እንዲደርስ ሼር እንድታደርጉልኝ ሐሳብና አስተያየታችሁንም በሐሳብ መስጫ ሳጥን ውስጥ እንድታስቀምጡልኝ ይሁን ማለት ነው። በቀጥታ ሳላንዛዛ ሳላበዛ ወደ ቪዲዮ እንግባ ማለት ነው። በጣም አሰልቺ ሆኖብኛል። ምን ሆንሽ? አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ቺታ አታረግብኝ እና ምን ሆንሽ ታዲያ? እስኪ ሞቅ አድርገው ትዳሬን ሰኢ ማዲያት አልወጣብኝ። 4 ዓመት ሞላኝ። ማናውን 4 ዓመት የሞላኝ በትዳር መስላለሁ። ፋፍቼ ኤይ አቃጥኝ፣ አንገብግበኝ፣ ላርገኝ። እስኪ ዋጊ ድረሰኝ። እኔም እንደ ባለ ትዳሮቹ ከነገ ሳምንት ጀምራል። ከነገ ሳምንት ማታ ሰክረክ እንደዚህ ያል ከዛ መተክ በቦክስ ግጥም በጥፊ ዛ ግጥም። እሺ ዜሪ ፍቅር እንደዚህ ነው። ወጉን አሳየኝ እስኪ። አንዳንድ ሰዎች በትዳራቸው ማለት ነው ቤት ውስጥ በሚኖረው ከባላቸው ጋር ባላቸው ሪሌሽንሺፕ ውስጥ ሲመቱ ደስ የሚላቸው ሚስቶች አሉ ሲባል ሰምቻለሁ። ይሄ ማለት ምን አይነት ሪያሊቲ እንዳለው ባላቅም ሲመቱ የሚወዱ ሴቶች አሉ የሚባል ሰምቻ ቃለሁ። እሱ ብቻ ሳይሆን በባል የሚመስላቸው ባልየው እንደዚህ ሲሆን ነው ለሚሉ ሴቶች የተሰራ የማበረታቻ ቪዲዮ ነው ይላሉ። ዚስ ዴይስ በጣም ብዙ ወጣቶች እንደምናነሳው ከሰሞኑ እንደምናነሳቸው የትዳር ህይወት ውስጥ ዘው ብለው የሚገቡ በጣም ያንግ የሆኑ ልጆች ከዛ ለመለያየት በጣም ፈጣኑ የትዳር ቆይታ የነሱ እንደሆነ ይነገራል። ልክ እንደዛ ሁሉ ደግሞ በትዳራቸው ሰስቴን ያደረጉ ህይወታቸውን በአግባቡ የሚመሩ ህይወታቸውን በትክክል ሰዎች የሚወዱላቸው ወጣቶችም እንዳሉ ሊዘነጋ አይገባም። የወጣቱ ችግር ሁሉ ተደርጎ መታሰብ የለበትም። ልክ እንደዛ ሁሉ ታማኝ ባሎች፣ ታማኝ ሚስቶች ተወዳጅ ቤተሰብን ፈጥረው በልጅነታቸው ረጅም የትዳር ህይወትን እያሳለፉ ያሉ እስከ መጨረሻውም ደግሞ የሚቀጥሉ እንዳሉ ሊታወቅ ይገባልና እንደዚህ የምታደርጉ ሴቶች ባሎቻችሁ ካልደበደቧችሁ ወይም ደግሞ ወጥተው ዞሮ ካልመጡ ባል የማይመስሏችሁ ሴቶች ስነ ስርዓት ብትይዙ የተሻለ ነው የሚል ለሴቶች የተሰራ ከባድ የሆነ ማስጠንቀቂያ ነው ማለት ነው። ከሰሞኑን እንግዲህ በባለሀብቱ ወርቁ አይተነው ጉዳይ ላይ በጣም በርካታ ቪዲዮዎች ሲመላለሱ ተመልክተናል። ሄለን የምትባለው ኖርዌይ ላይ ምን አይነት ክስ እንደተከሰሰች የሚጠብቃትም ደግሞ ከባድ የሆነ ውንጀላ ምን አይነት አጣብቂኝ ውስጥ እንደከተታት ተመልክታችኋል። በርካታ ሰዎች በዚህ ጉዳይ ላይ የራሳቸውን አስተያየት እየሰጡ ይገኛሉ። እኛም የምንችለውን ያህል በሰማናቸው መረጃዎች ላይ ተመስርተን አንዳንድ ትክክለኛ ናቸው ብዬ የማሰባቸውን መረጃዎች ወደ እናንተ ሳደርስ ነበረ። ኖርዌይ የምትገኝ አንዲት ልጅም የኖርዌይ ሕግ ምን ይመስላል የሚለውን ነገር በተለይ ደግሞ ከስም ማጥፋት ጋር ተያይዞ እሱ ብቻ አይደለም፣ ኮሜንት ሴክሽን ላይ ገብታችሁ የሰውን ስም ማጥፋት ከተያዛችሁ የሚጠብቃችሁ ዘብጥያና ከባድ የሆነ ወንጀል እንደሆነ ልታውቁ ይገባል የሚል ነገር ቆንጆ ቪዲዮ ሰርታ ነበር። እሱንም በተወሰነ መልኩ አጋርቻችኋለሁ። ሌላ ደግሞ አንድ ቪዲዮ ተነስቷል። እዚሁ እኛ ሀገር ላይ ያለች ልጅ ወርቁ አይተነውን ማቀው ከልጅነት ጀምሮ ነው። በጣም ረጅም የተቆራረጡ ቪዲዮዎች አሉ፣ ግን አንዷን ላሰማችሁ። የሰሞኑን
ውጥረት ማስቀልበሻ ነው ይላሉ ሰዎች። በትክክል ገጥሟት ሳይሆን ይህንን ሀሳብ ማስቀልበሻ ነው የሚሉ ሰዎች አሉ። እሱ ብቻ ሳይሆን ልጅቱ በጣም ተናጋሪናት፣ አይቻታለሁ። ምናልባት ይሄ ቪዲዮ ከደረሳት ምህረት ታደርግልኛለች ብዬ አስባለሁ፣ እኔን ላለመጀለጥ ማለት ነው። አይ ዶንት ኬር እንደዛ ማለት ፈልጌ ሳይሆን ማለት እንዲሁ ለቀልድ ነው። ግን ደግሞ የምታነሳቸው ነገሮች ትንሽ ከበድ ያሉ ነገሮች ናቸው። እስቲ ሰምተን እንመለስ። እርግጥ ያልኩት ገና ስንት ገንዘብ አለች እሱ ያመጣታል። የቡና ቤቴ ስንት ሰውን ይጠጣ ይብላ ብሎኝ ሄደው እሱም አንደኛ ከሰረኝ። ይሄ ካክ አለቀው። በ15 ዓመቴ ነው ማቅ ኪዳነ ምሕረት ያ ሰው እናውቃለን። በእናትህ እዛ ሁሉን ነገር አይተን እኮ ነው ሰበናፋውን አዳሜ እዚህ ጋር ገንዘብ ሲመጣ ድንግጥ ምናምን አይቺው በእድሜ ከ15 ዓመቴ ጀምሮ ገንዘብ ላይ እንደዚህ ሬጌራ ጋር እንዲህ እያልኩ የተጫወትኩ ነኝ። እንዲህ ቂጤና ፈንድጄ ነው የደረስኩበት ገንዘብ ላይ። አይገርመኝም። እንግዲህ በጣም በርካታ አስተያየቶችን ለማየት ሞክሬያለሁ። በጣም ብዙ ሰዎች የሚናገሩት ተመሳሳይ ነገር ነው። አንደኛ ሐሳቡን ለማስቀየር ነው፣ በሄለን ላይ የተነሳውን ነገር ለማስቀየር ነው ይላሉ። ምን አይነት ግንኙነት እንዳላቸው አላውቅም ከልጅቷ ጋራ ሄለንና እቺ ልጅ። ከዛ ባለፈ ግን እንደዚህ ያለውን ነገር ሚዲያ ላይ በመፍጠር ሰዎች ትኩረትን ለመሳብ ትናንትናም አንድ ቪዲዮ ተመልክቼ ነበረ። ምናልባት ካገኘሁት ቪዲዮን አሳያችኋለሁ። ወርቁ አይተነው ብላ አንድ የምትናገር ሴት ተመልክቻለሁ። ለምንድን ነው ስሜን ያልጠራው ማለትሽ ነው ወይ? ለምንድን ነው እኔስ በሱ አስተካኬ ማለት ታወቀው? ለምንድን ነው ምናምን ብቻዬን የቀረሁት ማለትሽ ነው ወይ የሚሉ በጣም በርካታ አስተያየቶች ሲሰነዘሩባት ተመልክቻለሁ። ምን እንደሆነ ጉዳዩን አናውቀውም፣ በትክክል ያላቸውንም ግንኙነት አናውቅም። ግን የወርቁ አይተነውን ስም የሚጠሩ ሰዎችና በዚህ ሰዓት የልጅቱን ክስ ሽፍት ለማስደረግ ጥረት የሚያደርጉ ሰዎች በርካታ ናቸው ይላሉ። አንድ ኤድመንድ የሚባልም በውጭ ሀገር የሚኖር ሰው ሲናገር ሰምቻለሁ። እሷን ሴት ናት ብሎ ነው ሊያጠቃት በዚህ መልክ የተነሳባት። እኛ ግን እሱን እንፈልገዋለን፣ ወንድ ከሆነ መጥቶ እኔን ያናግረኝ የሚል ቪዲዮ ሲናገር ተመልክቻለሁ፣ ከትላንትና በስቲያ ማለት ነው። ብዙ ሰዎች በዚህ አቅጣጫ ወጥተው እየተናገሩ ነው። የልጅቷን ፍርድ ባያከብዱባት ጥሩ ነው። ምናልባትም በይቅርታ የታሰበው ጉዳይ በመጥፎ እንዳይቋጭባት የልጅቷን ገመድ ላላ ቢያደርጉላት አሪፍ ነው ብዬ አስባለሁ። በጣም ብዙ ሰዎች እየወጡ ቪዲዮ እየሰሩ ነውና ምናልባት መጨረሻው ምን ሊሆን ይችላል የሚለው ነገር አብረን የምንመለከተው ነው የሚሆነው። ግን በጣም በርካታ ሰዎች ቪዲዮ እየወጡ እየሰሩበት ነው ማለት ነው። ሌላው ደግሞ እንደዚሁ ከሰሞኑ በጣም መነጋገሪያ የሆነ አንድ ቪዲዮ ተመልክቻለሁ። ብር አምባር ሰበረልውን ወይም ድንግልናዬን ለባለቤቴ ከ25 ዓመት ጋብቻ ቆይታችን በኋላ አሰርቼለት እንደገና ሰርፕራይዝ አድርጌዋለሁ። ምክንያቱም ከዚህ በፊት የምሰጠው ስጦታ ምንም ሊያስደስተኝ አልቻለም። ሰተናል፣ ሰዓት ሰተናል፣ የሚሰጡ ቁሳቁሶች ሁሉንም ሰተን ጨርሰናል። ለምን ስጦታዬን ለየት አላደርግም ብዬ እንሰጥቼዋለሁ። ባሌም እንደሚደሰት ተስፋ አድርጋለሁ። እንደውም እሱ ብቻ ሳይሆን አንዳንድ ሴቶች ከሷ ጋር ላይቭ የገቡ ሴቶች እሱ ብቻ አይደለም እኛም እኮ ገንዘብ ስለሌለን እንጂ ይሄንን ነገር ማድረግ እንፈልጋለን። በጣም የሚገርመው ነገር ግን ስሜቱ እንደመጀመሪያው ነው ወይ እንደዚህ ትሆኛለሽ ወይ እንደዛ ትሆኛለሽ ወይ እያሉ ገብተው የሚጠይቁ ሰዎች እድሉን አጥተው እንጂ እንደሷ ላለመሆናቸው ምንም ዋስትና የለንም። በጣም ፈላጊ እንደሆኑ የሚያሳይ ነው። ከዚህ ጋር በተያያዘ አንዲት ሴት ወጣ የሰጠችው አስተያየት ጉዳዩ እኮ አንቺ በሕክምና ለማሰራት ሄድሽ እንጂ በስፖርትም ይስተካከል ነበረ ብላ የሰጠችውን አስተያየት ሰምተን እንመለስ። ሰማሽ? አንቺም ከሰማሽ ስለ አንቺ ነው የማወራው። እሺ እናቴ፣ ስለ አንቺ ነው የማወራው። ድንገት እንኳን ፎቶሽ አቀነባብረው ከላኩ ስለ አንቺ፣ እሺ እናቴ፣ ስለ አንቺ ነው የማወራው። ስለ አንቺ ለምን ስምሽ አልጠራም? ስምሽን መጥራት አያስፈልገኝም። ስለ አንቺ ነው የማወራው። ሲቀጥል ደግሞ በክፉ ነገር ምንም አላቅሽም። ይሄ እኔ አላቅሽምም፣ አልጠላሽምም፣ አልወደድሽምም፣ ምንም ችግር የለብኝም ካንቺ ጋር። ግን ሶሻል ሚዲያ ስለሆነ አስተያየት መስጠት ስላለብኝ እሰጣለሁ። አሁን ሴጋውን ረገጥኩትኛ፣ አንቺን ግን ልራገጥ ሳይሆን አስተያየት እሰጣለሁ። እሙሙሽን አሰርተሻል፣ ጥሩ ነው። እኛ ይውላችሁ እሙማችሁ የሙሙሽ ማሰራትን እኔ በጣም አድንቄሻለሁ። እንኳን ሴጋው የፈለገውን ነገር ቢል እኔ ራሴ ማለት እኔ በስፖርት እሙሙኝ ስላጠበቅኩትኝ በስፖርት እሙሙ በስፖርት ስለሚጠብቅ ይሄ እዚህ ዳውን ዛት አካባቢ ስፖርት አለ፣ ስፖርት ኃይለኛ ስፖርት አለ የሚሰራ ኃይለኛ ስላችሁ እንዲህ በቀላሉ ማለት በቀን 3 የምትሰሩት ስፖርት የወለዳችሁም እንዲሁም ደግሞ ሳትወልዱ እሙሟችሁ የሰፋ ቺኮች እሙሙ መጥበብ ይችላል። ማሶ ምናምን ነገር አጥኒ ማጠንከር ይችላል። ግን እሷ አሰራች። እንግዲህ ድንገት በቅርጽ እንደ ጂጂ በልብ ቅርጽ በመናምን እንደዛ ፈልጋ ሊሆን ይችላል። ወሬበር እኔ አላቅም። እንግዲህ ምን ያህል ሰፍቶብሽ እንደሆነ ባላቅም አሰርተሻል። ማሰራትሽን እንደግፈዋል። እኔ ምንም ችግር የለብኝም። የሆነ ሰው ከሰውነቱ አካል ላይ የደበረው ነገር ካለ ማሰራቱ ችግር የለውም። እንኳን አሰራሽ
ጥብቅ አድርገሻል። አሁን እሱ እናቴ በዛ ላይ እድሜሽም መጠጥ ያለ ስለሆነ ያንን ጥብቅ ያለ ሙሙ ሲለጣልጥ ባልሽ እናቴ ሌላ ሴቶች አይደለም 20 ቤትና 30 ቤት ያሉ ማንንም ትዝ አይሉ እስከ ህይወት ፍጻሜ በቃ ያንቺን ሙሙ ብቻ ነው የሚፈልገው። ይበቃል እንግዲህ ከዚህ በላይ መስማትም አያስፈልግም። በጣም የሚያወሩ ሴቶች ስለመጡ ማለት ነው። በዚህ አቅጣጫ አንዳንዱ ጉዳይ ሚዲያ ላይ ወጥቶ ለመስማት ያሳፍራል እውነት ለመናገር። በሳይንሱ አቅጣጫ ደግሞ ሰዎች ምን ይላሉ የሚለው ነገር ትላንትና ተመልክታችኋል። እንደዚህ የሚባል ነገር የለም፣ ውሸት ነው፣ እንደዚህ አይሰራም አይደረግም የምትልጅ ትላንትና አንድ ቪዲዮ አምጥቼ ያሳየቻችኋለሁ። አሁን ግን ከሳይንሱም አንፃር ይህንን ነገር እንዲሆነባችሁ ሴቶች ካላችሁ መታችሁ ይህንን ነገር አሰሩ። ባለፈው እንደውም አንዲት ኢትዮጵያ ውስጥ በዚህ አቅጣጫ በጣም በርካታ ቪዲዮዎች የምትለቅ ሴት ወታ እንደዚህ ማድረግ ትችላላችሁ ሳይንቲፊካሊ በታ ስታወራ አንድ ሰው ምን አለ፣ በጣም ነው የምትገርሙት፣ ነውር የሆነ ነገር ሚዲያ ላይ ወታችሁ ፕሮሞት ታደርጋላችሁ። ልክ ለዚህኛው ቪዲዮ ወታ የሰጠችው ቪዲዮ ደግሞ ሾኪንግ ነው። ከእናቷ ጋር ተያይዛ የመጣች ሴት አለች። ለማን ነው ብዬ ስጠይቅ ሁለታችንም መሰራት እንፈልጋለን ብለውኛል አሉ። ሳይንሱንም እንዳናምን መደበኛውንም የሰው ልጅ እንቅስቃሴ እንድንጠራጠር የሚያደርጉ በርካታ ሰዎች በሕክምናው አካባቢ እየታዩ ነው ያሉት እና እነዚህ አይነት ነገሮች ለመደበኛው ነዋሪ አስጨናቂ የሆኑ ነውና ቢያንስ ውጥረቱን ይሄ ረገብ ብታደርጉልን የሚል አይነት አስተያየት መሰንዘር እፈልጋለሁ። ከዛ ባለፈ ግን እየተነሳ ያለው ነገር ማህበራዊ ሚዲያ ላይ ያለምንም መሸማቀቅ ያለምንም ሀፍረት ሰዎች ነውራቸውን በአደባባይ የሚሸጡበት የነውር አደባባይ ሆኗል። በአጠቃላይ ሚዲያው ማለት ነው። ያሳፍራል። እስቲ በአረብ ሀገር አካባቢ ወደ ዱባይ አካባቢ ያላችሁ በጣም አደገኛ ሿሿ ተጀምሯል። ይህን ሿሿ ስሙና ራሳችሁን አስመልጡ። በተለይ ደግሞ ከኢትዮጵያ ወደዛ የምትመላለሱ ነጋዴዎች፣ የተለያየ እንቅስቃሴ ያላችሁ ሰዎች ይህንን ቪዲዮ ስሙና ተጠንቀቁ። እንስማው። ልክ እንደ ናዝራዊት አይነት ኬዝ ተፈጥሯል ማለት ነው። ሰምተን እንመለስ። አዲስ ያመጡትን ትሪክ ደግሞ ልንገራችሁ እስኪ። ዛሬ የዱባይ ነጋዴዎች አንዳንድ እኮ በጣም ክፉ ሰዎች አሉ። በነገራችን ላይ ወንድሜ ይኸውልህ ለስራ ለለወጥ አንተ ትልቅ አላማ ይዘህ ከሀገር የሰው ዕቃ ይዘህ ስትመጣ ድንገት ህይወት ሊበላሽ ይችላል። ሰሞኑን የሰማሁት አንድ ነገር ልንገራችሁ። ልጁ ወደ ዱባይ ሊመጣ ፈልጎ እቃ እስኪ የሚመጣ ከዱባይ የሚመጣ ያው ብዙ ጊዜ ታውቁታላችሁ፣ ከዱባይ ወደዚህ ከዚህ ወደ ዱባይ ወደ ኢትዮጵያ ምናምን እቃ ከኢትዮጵያ ወደ ዱባይ ከዱባይ ወደ ኢትዮጵያ እቃ ይላካልና ይመጣል እና እስኪ ባዶ እጄን ከመሄድ ፈልጉልኝ እቃ ምናምን ብሎ ለጓደኞቹ ይነጋገራል። አጋጣሚ በሰው ደግሞ እቃ ይገኝለትና ያ ሰውዬ በቃ ትንሽዬ በሶ ነው ለጿሚ የሚሆን ነው ብሎ ትንሽዬ በሶ ይቋጠርለታል። ከዛ በኋላ ደግሞ ስላድኖ ውዳሴ ማርያም ምናምን አድርጎ ይሰጠዋል ማለት ነው። ነጠላም ይኖረዋል መሰለኝ እርግጠኛ አይደለሁም። ከዛ በኋላ ልጁ ይሄንን ይቀበልና በቃ እንደነገነ ጠዋት ነው ፍላይቱ ቤቱ ተቀብሎ በሶንና ውዳሴ ማርያም ስላድኖን ይገባል ማለት ነው። እና እንዳጋጣሚ ሆኖ ይጠራጠርና ቆይ ሲግል ለምን ቼክ አላረጉም እንደዚህ የሚባል ወሬ አለ ብሎ ተጠራጥሮ ይከፍተዋል ማለት ነው። ወንድሜ ይኸውላችሁ አሁን ይሄ ሰውዬ የያዘውን እቃ ይዞ ከኢትዮጵያ ሊወጣ ይችላል። ከዱባይ ግን ማለፍ አይችልም። ከዱባይ ኤርፖርት መውጣት አይችልም። እና የሚያጋጥመው ነገር ምን መሰላችሁ? አትሊስት በትንሹ አንድ 10 ዓመት እስር፣ መንገላታት፣ ዲፖርት ነው የሚገጥመው ማለት ነው። ለስራ ልቀይርባት ያላትን ህልሙ የሆነችውን ሀገርም እንደቀላ ያጣታል ማለት ነው። እና ሰውየው እንዳጋጣሚ ተጠራጥሮ ሲከፍተው ውስጡ እጽ አለበት። እንደገና ደግሞ ይሄ ማስወረጃ መድኃኒት አለ። እሱ ደግሞ እዚህ ሀገር ሐራም ነው። ኢቨን ስታስወርዱ ከተያዛችሁ በጣም ሃርድ ነው፣ እስከ ዲፖርት ድረስ ነው ያለው እንትንና ብቻ እነዚህን ነገሮች አገኘ። ወዲያው ደነገጠ፣ ለጓደኛው ደወለለት። ደግሞ በጓደኛው ነው የተገኘለት በሚታወቅ ሰው ማለት ነው። እና እንዳይጠረጥር ተብሎ ነው ከባችሁ ስላድኖዋና እሺ ውዳሴ ማርያም በቃ እንዳይጠረጥር ጭንቅላቱ እንዳያስብ ብሎ ነው የሰጡት። እግዚአብሔር ግን ሲያጥረውና ተጠራጣሪ ሰው መሆኑ ገባችሁ አዳ ነው ሴቭ አደረገው ይሄን ልጅ። በቃ እኔ ብዙ ጊዜ እውነት ለመናገር ከኢትዮጵያ ምንም አይነት ዕቃ ይዤ መምጣት አልፈልግም እና በትክክል የሚልኩ ሰዎች እንዳሉ እኮ አውቃለሁ። ግን እንትኑ ደግሞ በዛ፣ ይሄ የሚሸውደው ሰው ደግሞ የበዛ መጣ። የማይገባኝ አንድ ጥያቄ አለ። የሰው ህይወት አበላሽታችሁ እናንተ ምንድነው የምትጠቀሙት? ያ ዕቃ ቢያልፍ እሰየው ነው የምታስቡት፣ ይሳካ። ካላለፈላችሁም ደግሞ ለእናንተ እሰየው ነው። ምክንያቱም እናንተን የሚያገባችሁ ነገር የለም። ያ ይዞ ሄደው አካል ነው በቃ የሚንገላታው ህይወቱ የሚበላሽውና እንዴት ነው ያስደስታል እንዴ? ቆይ የሰውን ህይወት ማበላሸት ያስደስታል? ለማትረባ ትንሽዬ ብር ጥቅም ሲባል የሰው ልጅ ህይወት መቼም በገንዘብም ሊተመን አይችልም። አፍተሮና ለማትረባ ለትንሽዬ ብር ጥቅም ሲባል የሰው ልጅ ህይወትን ማበላሸት አግባብ ነው ወይ? እግዚአብሔርን በጣም ከባድ ነው። በጣም የሚያሳፍር ነገር ነው የሰማሁት። ለማንኛውም ከኢትዮጵያ ወደ ዱባይ ወደ ቻይና የነጋዴ ዕቃ ይዛችሁ የምትመጡ ሰዎች ካላችሁ፣ መልእክት ይዛችሁ የምትመጡ ሰዎች ካላችሁ
በጣም ተጠራጣሪ ሰዎች መሆን አለባችሁ፣ ቼክ ማድረግ መቻል አለባችሁና ለማንኛውም ጠንቀቅ በሉ። የምትልኩ ሰዎችም ደግሞ ህሊና ይኑራችሁ። የሰው ህይወት ለማበላሻት አትሯሯጡ። ይዛችሁ የምትመጡ ሰዎችም ደግሞ ትንሽዬ ብር ለማግኘት ስትንገበገቡ ማይሆን እዳ ውስጥም እንዳትገቡና ተጠንቀቁ ለማለት ነው ወገኔ። ጊዜው በጣም ከፍቷል። ለማንኛውም ወደ ኤርፖርት እየሄድኩኝ ነው። በሜትሮ ነው ዛሬ የሚሄደው፣ ብቻዬን ስለሆንኩኝ ስመለስ በመኪና ይዣቸው እመጣለሁ። ዛሬ ጁን 12። በጣም ይገርማል። እንግዲህ ኢትዮጵያዊ በጣም ይዋ ነው። እኔ አንድ ጊዜ እንደዚህ ነገር ገጥሞኛል። የሰው እቃ ከዱባይ ወደዚህ ለማምጣት ነው። ኤርፖርት ላይ አንዲት ሴት ናት፣ በጣም ትልቅ ሰው ናት። ማለት ምንም እቃ ላይ ኖረው ይችላል። ሻንጣ ነው የሰጠችኝ። ያንን ሻንጣ ይዘህልኝ እለፋለችኝ። አልችልም አልኳት። ያስኩት ፎሎሚ ላይ አምጥታ አስቀመጠችው። የላፕቶፕ ቦርሳ ነውና ኪሎ ሲመዘን ከሚፈልገው በላይ ሆነና ከዛ በኋላ ሰውየው መዘነ። ከዛ በኋላ ይሄንን አንሳ ሲለኝ ጊዜ አንስቶ ይጥላሉ። ይጥላሉ። ከኪሎ በላይ ሲሆን ይጥሉታል። ከዛ የኪሎ የሞላላችሁ ብቻ ይዛችሁ ትሄዳላችሁ። ፎሎሚውም እንደዛ ሙሉ ከሆነ ጅምት ይዟት ትንሿ ፎሎሚ ከኪሎ በላይ ከሆነ ከውስጡ እቃ ትቀንሱበትና እሱን ይዛችሁ ታልፋላችሁ። ልክ ሲመዝነው በጣም ኦቨር ሆነ። ከዛ በኋላ ለሴትዮዋ ሰጣት። ዩ ሲ ዲስ ኢዝ ዩር ፕሮብለም ኢትስ ናት ዩርስ አለኝ። በጣም ነው በቃ ያስደነገጠኝ። የሆነ ነገር እንኳን ኖሮት ይመርመር ቢባል ይፈተሽ ቢባል በጣም ፕሮብሌም ይገጥማቸዋል እና በጣም አስቸጋሪ ሰዎች አሉ። ከዛ ፕሌን ውስጥ ከገባው በኋላ ሴትዮዋን ሳያት ውስጥ ገብታ ከለበሰችው ቀሚስ ውስጥ ብዙ ነገር ስታወጣ አየኋት። ወደ ኢትዮጵያ ነው የምትመጣው እና በጣም አስቸጋሪ ሰዎች አሉ። የሰው ህይወት ይበላሻል። አሁን ናዝራዊት የምትባለው ልጅ በዚህ አቅጣጫ ህይወቷ ለመጨረሻ ጊዜ በከባድ ሁኔታ እንዲያልፍ የሆነች የምታሳዝን ምስኪን ወጣት ናት። የምታውቋቸው ሰዎች እንኳን ቢሆኑ ይዛችሁ ለምትሄዱትም ለምትመጡትም እቃ ከፍተኛ ጥንቃቄ ልታደርጉበት ይገባል ማለት ነው። ህይወታችሁ ይበላሻል። እንሰራለን፣ እንለወጣለን፣ ልጆች እናሳድጋለን ብላችሁ ከቤታችሁ ትወጣላችሁ። ሰዎች የዛን አይነት ርህራሄ ለእናንተ የላቸውም። ከሚያገኙት ገንዘብ ከሚሄድላቸው እቃ በስተቀር ስለናንተ አያስቡላችሁ ማለት ነው። ጥንቃቄ ማድረጉ ተገቢ ነው። እውነተኛ መልእክትን ያስተላለፈው በዚህ አቅጣጫ ጥንቃቄ አድርጉ ለማለት ነው። እንቀጥል። ኢየሱስና ያህዌ በፍጹም አንድ አይደሉም። ያህዌ ሌላ ነው፣ ኢየሱስ ሌላ ነው። ኢየሱስ ክርስቶስ የያህዌ ጠላት ነው እንጂ አንድ አይደሉም። አንድ ላይም የሚሰሩ አካላቶች አይደሉም። ኢየሱስ ክርስቶስ ራስን ስለማወቅ ውስጥ ያለ እምነትን ስለማንቃት ውስጥ ያለ መለኮታዊ ኃይልን ስለመረዳትና ያንን ስለመጠቀም ሲያስተምር የነበረ የነቃ ድንቅ ሰው ነው። ኢየሱስን በጣም ነው የምወደው። ኢየሱስን ትምህርቶች በጣም ነው የማከብረው። ላይፌን የሚቀየረ ትምህርት ነው ኢየሱስ። ግን ትክክለኛው ኢየሱስ ያህዌ ግን በፍጹም እንደ ኢየሱስ አይደለም። ለዛ ነው ኢየሱስ ክርስቶስ ያህዌን ትምህርቶች ሲሽር፣ ሲቃወም፣ ሲያፈርስ የነበረው። ክርስቲያን ቴዎሎጂካል የሆነው ኮንሰፕት እንደሚነግረን አይደለም። ለዛ ነው ዘላለማዊ ብሎ ሲሰጣቸው የነበረው ለአይሁዶች የሰጣቸውን ሕግና ስርዓት ትእዛዝ ሲያፈርስባቸው የነበረው ያ እንደማይጠቅም ስለገባው ያ ጥቅም አልባ እንደሆነ ጭራሽ እንደውም ያህዌ ላይ ሞክ ሲያደርግበት የነበረው በጣም በሚገርም ሁኔታ ማለት ነውና ያህዌና ኢየሱስ አንድ አይደሉም። ኢየሱስ ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ሲል፣ ያህዌ ግን ምንም የማያውቁ ሕፃናትን ሲገድል የነበረ አካል። ያህዌና ኢየሱስ በፍጹም አንድ አይደሉም። ኢየሱስ ፍቅርን እስከ ጥግ የኖረ ሰው ሲሆን ጭራሽ ያንን ፍቅር ስላስተማረ ያህዌን የሚከተሉ አካላቶች የገደሉት ሰው እንጂ በፍጹም ኢየሱስና ያህዌ አንድ ላይ ሲሰሩ የነበሩ አይደሉም። እንደውም ጠላት እንጂ እርስ በርስ ጠላት ናቸው። ይህ ልጅ እንግዲህ ያልተሳካለት ዘማሪ የፕሮቴስታንት መዝሙር አውጥቶ ሊሰማለት ሊደመጥለት ያልቻለ ዛሬ ወጥቶ በዚህ መልክ የማይሆን ትምህርት ሚዲያውና ሜዳው ላይ ሲረጭ መመልከቱ ያሳዝናል። እግዚአብሔር ልቦና ይስጥህ የሚሉትን በጣም ብዙ ሰዎች ተመልክቻለሁ። የሚያወራው ነገር ለጆሮ ይከብዳል። ምናልባት ገባኝ በሚለው አቅጣጫ መሄድ መብቱ ነው። ግን ሰዎችን ዲሲቭ የሚያደርግና ከመስመር የሚያስወጣ አይነት ትምህርት ይዞ ሚዲያ ላይ መጥቶ በዚህ መልክ እውቅናን አገኛለሁ ብሎ አስቦ ከሆነ አይደው ነው። ምናልባት ብዙ ሰዎች የራሳቸውን አስተያየት እየሰጡት ነው። ብዙ ነገር ይባላል። ከዚህ ጋር ግን እኔ እሱን ስመለከት አንድ ትዝ ያለኝ ነገር አለ። ቪዲዮንም በአጋጣሚ ሆኖ አገኘሁትና እንመልከተው እስቲ። ኢየሱስ ክርስቶስ እኔን አምልኩኝ አላለም። እንዲያመልኩትም አይደለም የመጣው። የእሱን አምላክ እንድናመልክ ሊያደርገን ከአጋንንታዊና ከጣዖት አምልኮ ወደ እውነተኛ አባታችንና አምላካችን ሊመልሰን የመጣው። ስለዚህ ማን ነው ኢየሱስ? ልክ እናንተ እንደምትሉት ሙስሊሞች እንደምትሉት እሱ መልእክተኛ ነው፣ እሱ ነብይ ነው፣ እሱ ሰው ነው። ስለዚህ ልክ እናንተ እስላሞች በምትሉበት አይነት መልኩ እኔ ኃይሉ ዮሐንስ ማምነው ኢየሱስ የእግዚአብሔር መልእክተኛ ነው።
ይህ ግለሰብ ፓስተርና ክርስቲያን ለሚመስላችሁ ሰዎች ሃይማኖቱን ከራሱ አንደበት ይላል። እንግዲህ የሚያወራውን ነገር ነው። አንድ ሰው የራሱን አመለካከት የማራመድ ሙሉ መብት አለው፣ ግን አንድም ቤተ እምነት አይወክልም። አንድ ሰው ከኦርቶዶክስ ቤተ ክርስቲያን ነኝ ብሎ የሆነ ነገር ወጥቶ ሲናገር በትክክል ነው ወይ? አንድ ሰው ከሙስሊም መጥቶ ያንን ነገር ሲናገር በትክክል ነው ወይ? ቤተ እምነቱን ይወክላል ወይ? አንድ ሰው ከፕሮቴስታንት ወጥቶ ሲናገር ፕሮቴስታንትን የሚወክል ነው ወይ? ቤተ እምነቱን የሚወክል ሰው ነው ወይ ብሎ መጠየቁ በጣም አግባብ ያለው ጥያቄ ነውና ሰው ዚስ ዴይስ የመሰለውን ነገር ወጥቶ እያወራ ስለሆነ አንዳንዱ ነገር ጥንቃቄ ማድረግ ተገቢ ነው ማለት ነው። እንደዚህ አይነት አስተያየት ለሰጡት ሰዎችም ልጁ ሃይማኖተኞች ወጣችሁ የተናገራችሁትን ነገር ሰምቻለሁ የሚል ምጸት የተሞላው መልስ ሲሰጥ ተመልክቻለሁ። ምናልባት ከቅርብ ጊዜ በኋላ አንዳንድ ሰዎች እንደዚህ አይነት ነገር ያደርጉና ተሳስቼ ነበረ ይቅርታ አድርጉልኝ ተለመደ። ምናልባት እንደዛ ሊሆን ይችላል ብዬ አምናለሁ። እንያት ቪዲዮዋን። በቅርቡ ከክርስትና ለምን እንደወጣው በለቀኩት ቪዲዮ ላይ ብዙዎቻችሁ በጎ አስተያየቶቻችሁን እየለገሳችሁኝ ትገኛላችሁ። የተወሰኖቻችሁ አይታችሁታልና ከፍቅር በመነጨ አመለካከትና አይ ነው አንደርስታንድ አደርጋችኋለሁ። ከፍቅር እንደሆነ አንደርስታንድ ማድረግ አይከብደኝም፣ ምክንያቱም ስላለፍኩበት። ከፍቅር በሆነ መንገድ ብዙ አስተያየቶችን ለኔ ሰጣችሁኛል፣ አመሰግናለሁ ማለት ፈልጋለሁ። ምክንያቱም እኔን ከመውደድ ብቻ እንደሆነ አምናለሁ። ሌሎቻችሁ ደግሞ አንደርስታንድ ሳታደርጉ ቪዲዮውን ሙሉ ሳታዩ በሚገባም ሳታዳምጡ ሮጣችሁ የእናንተን ሃይማኖት ሪፍሌክት ለማድረግ የምትፈልጉ ሰዎች አዳምጡ። መጀመሪያ ላይፍ ኤክስፒሪየንስን ቀርባችሁ የማታውቁ ሰዎች ኦፍ ኮርስ ኢትስ ኢዚ የሆነ ነገር ጀጅ ለማድረግ ግን ፕሊዝ በቃ አድቡ። እንደዚህ አይነት ሰዎች ግን በጣም ደስ ያለኝና this week በጣም ሀሴት ሳደርግበት የነበረው ነገር ዋናው ምንድነው በእኔ መንገድ እየሄዳችሁ ያላችሁ እንደኔ እውነት ፍለጋ ላይ በጣም እየተጠማችሁ ያላችሁ ሰዎች መልካም አስተያየት በጣም በሚገርም መንገድ ልብን በጣም የሚያረሰርስ ሀሴት እንዳደረግ እያደረገኝ ያለው የእናንተ ኮሜንት ነው፣ የእናንተ ፊድባክ ነውና በጣም በቃ እየተገረምኩ ነበር። ይሁላ ሰው አለ እንደ እያልኩኝና የእውነት ኤክስፔክት አላደረኩም ነበር ይሁላ ሰው ፖዚቲቭሊ እያሳለፈ ያለው ላይፍ ሼር ያደርገኛል ብዬ ኢንቦክስ ላይ በጣም ብዙ ሰዎች እኔም እንደዚህ እያሳለፍኩ ነው እኔም እንደዚህ ስትሉኝ የእውነት በቃ እንደዚህ ደፍሬ መናገሬ ወጥቼ ያሳለፍኩትን ላይፍ ኤክስፒሪየንስ ሼር ማድረጌ የእውነት ደስ እንዲለኝ ካደረገው ነገሮች ዋናው እናንተ ናችሁና በጣም ነው ደስ ያለኝ። በርቱልኝ፣ ወዳችኋለሁ። ያላችሁን ነገር አጥብቃችሁ ያዙ። እውነትን ከመፈለግ ወደ ኋላ እንዳትሉ። ምክንያቱም ሶሳይቲው ድንዝዝ ባለበት በተኛበት አይምሮ በተለያየ ነገር ተወጥሮ ባለበት በዚህ ዘመን ላይ እውነትን መፈለግ ዝናር ይዚ ቀላል አይደለም፣ በጣም ከባድ ነው። ታውቃላችሁ ያለውን ነገርና በርቱልኝ ለማለት ፈልጋለሁ። እኔ አሁን ያለሁበት ሁኔታ ብዙዎቻችሁ የሚያሻማ ነገር ሆኖ እንደታየኝ አሚን አንዳንዶቻችሁ ኤቲስት አድርጋችሁ አስባችሁኛል፣ አንዳንዶቻችሁ አግኖስቲክ አድርጋችሁ አስባችሁኛል፣ አንዳንዶቻችሁ ጭራሽ ሂንዱይዝም ነህ አንተ የሂንዱ እምነት ተከታይ ነህ እያላችሁ የነበራችሁ አሉና እኔ አሁን ላይ የምንም ሃይማኖት እምነት ተከታይ አይደለሁም። ዳሚንስ ግን እግዚአብሔር የለም ብዬ እየተከተልኩ ያለው ሰው አይደለሁም። በእግዚአብሔር ፕሬዘንስ፣ በእግዚአብሔር ኃይል፣ በእግዚአብሔር ክሬቲንግ ፓወር የማምን ሰው ነኝ። እግዚአብሔር አለ ብዬ አምናለሁ። ትልቁ ማለቀበለውና ማላምነው ነገር ግን እግዚአብሔርን በአንድ ትንሽ ጠባብ መጽሐፍ ጠቅልሎ በዛ ነገር ካላመንክ፣ በዛ ነገር ካልተደፋ፣ በዛ ነገር እድሜ ልክህን ሙሉ ካልፈጀ፣ በዛ ነገር ውስጥ ራስህን ካልሰዋህ ሌላ ምዳን ምክንያት የለም ብላችሁ ለምታምኑ ሰዎች ግን በፍጹም አልቀበልምና በእግዚአብሔር አምናለሁ። በእግዚአብሔር ከማመን ባለፈ ላይፌ ላይ እግዚአብሔርን ኤክስፒሪየንስ እያደረኩ ያለሁት ገና በደንብ ኤክስፒሪየንስ አደርጋለሁ። ምክንያቱም ኢንፋይናይት የሆነ ጋር ነው በውስጣችን ያለው። ሁሉም ጋር እግዚአብሔር አለ። ሃይማኖት አይገድበውም። ሙስሊም ጋር እግዚአብሔር አለ፣ ኦርቶዶክስ ጋር እግዚአብሔር አለ፣ ፕሮቴስታንት ጋር እግዚአብሔር አለ፣ ሁሉም ጋር እግዚአብሔር አለ። ሁላችሁም በተለያየ መንገድ ስም እየሰጣችሁት እያቆለጳጳሳችሁት የሆነ ቴዎሎጂ ክሬት እያደረጋችሁለት ጠባብ መንገድ እየሰጣችሁ ሰዎቻችሁን እያስፈራራችሁ ህዝቦቻችሁን እያስጨነቃችሁ የእናንተን እግዚአብሔር እንዲከተል ስለምትፈልጉ እንጂ የሰው ፍጥረት ሁሉ እግዚአብሔር ልብ ውስጥ ተተክሎ በሰው ልብ ውስጥ አለ፣ እግዚአብሔር አለ። ቴዎሎጂ ዲፋይን የሚያደርገው አይደለም እግዚአብሔር።
የሆነ ትንሽ ነገር ዲፋይን የሚያደርገው አይደለም እግዚአብሔር። ስለዚህ በእግዚአብሔር አምናለሁ። በእግዚአብሔር በደንብ ነው ማምነው። ግን እናንተ እንደምታምኑት ትንሽዬ እግዚአብሔር አይደለም ማምነው። በጣም ቫስት የሆነ በጣም ትልቅ እግዚአብሔር ነው ማምነው። በጣም ዲፕ የሆነ እግዚአብሔር ነው የማምነውና ያንን እግዚአብሔር ፈልጌው ባሳለፍኩት ጀርኒ ይመስለኝ የነበረው ስፈልግ ጠባብ ትንሽ በአንድ ሃይማኖት ውስጥ ብቻ የሚገኝ ግን እንደዛ አይደለም። እግዚአብሔር በጣም ቫስት ዲፕ ነውና በእግዚአብሔር አምናለሁ እንላችሁ ነው ሁላ ነገር የተናገርኩት። በእግዚአብሔር በደንብ አምናለሁ። ሁሉም ጋር ደግሞ እግዚአብሔር እንዳለ አውቃለሁ፣ አምናለሁም የሚታይም ነገር ነው። በሃይማኖት አንድ ጠባብ ሃይማኖት ሰርቼ ወይ በዛ አምኜ የኔን ካልተከተልክ ምናምን አላችሁ። እውነትን ሪፍሌክት አደርጋለሁ። ያ እውነት ደግሞ ምንድነው? ሁሉም ዘንድ እግዚአብሔር እንዳለ ማሳወቅና ማወቅ ነው። እንግዲህ የማይሰማ ነገር የለም። ከዚህም የሚበላልጡ ብዙ ነገሮች እንሰማለን። እኔ ፐርሰናሊ አሁን ስለዚህ የሃይማኖት ጉዳይ ለማውራት አይደለም የመጣሁት፣ እውነት ለመናገር ግን በደንብ አድርጌ የምናገርበት ሲዝን ይመጣል። ስለዚህ ጉዳይ ስላወራው ጉዳይ ማለት ነው። እናንተ በግል ያላችሁ አመለካከት ምንድን ነው? ሰዎች ማህበራዊ ሚዲያ ላይ እየወጡ እግዚአብሔር የለምም ሲሉ ሰምተን እናውቃለን። በጣም ደግሞ በመሀል እየተለወሰ መርዝም የሚያቀብሉ ሰዎች አሉ። ስለ እግዚአብሔር መኖር ያምናሉ፣ ስለ እግዚአብሔር ይቀበላሉ፣ እግዚአብሔርንም ይቀበላሉ። ከዛ የሚናገሩት ነገር ደግሞ በጣም ዲሲቪንግ፣ ሰዎችን የሚያስት በጣም መጥፎ ዘር ሰዎች ውስጥ ይከታሉ። ስለዚህ መጠንቀቁ ተገቢ ነው። እናንተ በግላችሁ በዚህ ልጅ ጉዳይ ላይ ምን አስተያየት አላችሁ? እንድታኖሩልኝ ይፈልጋሉ አስተያየታችሁን። የምሬን ነው የምላችሁ። ከዛ ባለፈ ግን እኔ በመንፈሳዊ ሪልም በጣም የማምን ሰውና ኤክስፒሪየንስ የማደርግ ብዙ ነገሮችን በህይወቴ ላይ ከዛ አንፃር ያየሁኝ ሰው ነኝ። ስለዚህ ከዚህ አንፃር እኔ አንደኛው ትክክል ነው ብዬ የማስበው የሆነ ቪዲዮ ሰሞኑን ተለቆ ተመለከትኩኝ። እሱም ቪዲዮ በተመለከተ እናንተ በህይወታችሁ ኤክስፒሪየንስ እንድታደርጉ፣ ለምሳሌ አንዳንድ ሰዎች በችግር የምትኖሩ ሰዎች አስራታችሁን ስላልሰጣችሁ ይሆናል። ለምን ሲባል ፕሪንሲፕል ነው። እግዚአብሔር የገንዘብ በረከትን ወደ ህይወት የሚያመጣው ስትጸልይ አይደለም፣ ስትሰጥ ነው። መስጠት መሰጠትን ይፈልጋል። የማትሰጡ ሰዎች በድህነት ልትኖሩ ትችላላችሁ። በጣም በርካታ የዚህ አይነት የፕሪንሲፕል ዕውቀቶች አሉ። ይህ ቪዲዮ ግን በጣም ደስ አለኝ። በህይወቱ ትክክለኛ ኤክስፒሪየንስ የገጠመውን ነገር የተናገረ ሰው ነው። እንስማውና እንመለስ። ይሄ አሁን የምነግራችሁ ስቶሪ በዚህ ሳምንት አፕን ያደረገ ነገር ነው እና ድን የሆነው the last couple of months እየሰራሁት ያለሁት ስራ አለና የሱ ስራ የመጀመሪያው ፔአውት ሲሆን የዛ ቢዝነስ ስራ ሲከፈለኝ እንደ ኢትዮጵያ መወዳት ቤተክርስቲያን አለችና ለዛ ነው የምሰጠው ብዬ አይ ፕሬድ በእግዚአብሔር ፊትና ሶ ተከፈለኝ እና ሲከፈለኝ በዚህ ሳምንት የሚገርማችሁ ቀጥታ እንደመጣ ምንም እንትን ሳልል ሳልጨምር ሳልቀንስ ወዲያው ነው ማለት ነው አካውንት ወደዛች ቤተክርስቲያን አካውንት ያስገባሁትና እውነቴን ነው የምላችሁ በጣም ነው የሚገርመኝ። እኔ ይሄ መንፈሳዊው ዓለም በጣም ፓወርፉል ዓለም ነው፣ በጣም ፓወርፉል ዓለም ነው እና ለብዙ ጊዜ ኦልሞስት በጣም ቆይቷል። በጣም የቆየ መንግስት ለኔ ላስገባልኝ የሚገባ ገንዘብ ነበረ እና ኦልሞስት ጠይቄ ኢሜል አድርጌ ተጻጽፌ ምናምን ኦልሞስት ረስቼዋለሁ። እውነቴን ነው የምላችሁ ላይክ በጣም ቆይቷል ማለት ነው እና እግዚአብሔርን ነው የምላችሁ በላኩኝ በአንድ ሰዓት ምናምን ውስጥ የዛ ይሄ ይኸውላችሁ መንፈሳዊ ዓለም በጣም ፓወርፉል ይሰራል እና ያ ገንዘብ በላኩ በአንድ ሰዓት ውስጥ ገባልኝና ኦልሞስት ተቀራራቢ ኤግዛክትሊ ዘ ሴም ባይሆንም ማለት ነውና ብራዘርስ መንፈሳዊ ዓለም በጣም ስትሮንግሊ ይሰራል። ይሄ ከምናየው እኛ ከምንዳስሰው በላይ በደንብ ይሰራል። እግዚአብሔር ይሄ እንካ በንካ የሆነ አምላክ አይደለም። በቃ እግዚአብሔር ሆይ ጊዜን እሰጥሃለሁ የሆነ ነገር ታደርግልኛለህ፣ ገንዘብ እሰጥሃለሁ ገንዘብ ትሰጠኛለህ የሚባል አምላክ አይደለም። እንደወደደ ያደርጋል መጽሐፍ ቅዱስ ነውና እንደወደደ ይባርከናል። ግን በጣም አንድ እርግጠኛ መሆን በጣም ህይወቴን አስይዤ በህይወቴ እንደዚህ እርግጠኛ መሆንበት ነገር እግዚአብሔር ባለዕዳ አይደለም። በእኔ ህይወት ግን እግዚአብሔር ባለዕዳ አይደለም።
እና በጣም ብዙ እንዲትረፈረፍላችሁ የምትፈልጉት ነገር ካላችሁ ለእግዚአብሔር ስጡት። ግን ዶንት ኤክስፔክት ዳት ኤግዛክትሊ እንዲመጣ። እኔ ላይክ እውነት ለመናገር ጌታን ነው የምላችሁ እረስቸዋለሁ። ሶ ያንን ነገር ሳደርግ በቃ አይ ሃቭ ቱ ማድረግ አለብኝ ብዬ ነው እንጂ በዚህ በኩል አገኛለሁ ምናምን ብዬ አይደል። ግን እግዚአብሔር ደግሞ ይኸውልህ እድሜህን ሰጥተኸው እድሜህን በልቶ ቁርጭምጭም አድርጎ በቃ የሚጥልህ አምላክ አይደለም። ግን በየቀኑ ስታመልክ እግዚአብሔር ሆይ እድሜህን ሰጥቼ፣ እግዚአብሔር ሆይ ብሬን ሰጥቼ፣ እግዚአብሔር ወጣትነቴን ሰጥቼ፣ ሄይ ስቶፕ ኢት አቁሙት። እሱ ማለት እግዚአብሔር እድሜያችሁንም ስጡት፣ ገንዘባችሁንም ስጡት፣ እንደወደደ በወደደ ጊዜ ነው። ራይት አዌይ እንዳሁን እንዳልኳችሁ ማለት ምን ሊያስተምረኝ እንደሆነ እግዚአብሔር እሱ ነው የሚያውቀው። በልቤ ውስጥ በመንፈስ ቅዱስ አማካኝነት መንፈስ ቅዱስ ወደ ልቤ ሊያስተምረኝ የፈለገው ነገር እንዳለ ይሰማኛል። ሶ እሱ ሲወድ በአንድ ሰዓት ውስጥ ይመጣል። እሱ ሲወድ አብርሃም ኦልሞስት ስንት ዓመት 25 ዓመት ነው ምናምን የጠበቀው። አሁን የምጠይቃቸው ያልተመለሱልኝ ጥያቄዎች አሉ ገና። ሶ ምን ልላችሁ ፈልጌ እግዚአብሔር ባለዕዳ አይደለም። እንዲባረክላችሁ እንዲበዛላችሁ የምትፈልጉት ነገር ካላችሁ ለእግዚአብሔር ሳትሰስቱ ስጡት። እሱም ሳይሰስት በልግስና የሚሰጥ አምላክ ነው። ተባረኩ። እንዴት አያችሁት እናንተ? ይህንን ጉዳይ ትቀበላላችሁ ወይስ አትቀበሉም? በመንፈሳዊ ሪልም ታምናላችሁ አታምኑም? በትክክል ይሰራል ወይስ አይሰራም? በህይወታችሁ እናንተ ምን ገጥሟችኋል? የገጠማችሁን ነገር ብቻ ማለት ነው። ስለ እውነት ነው የምላችሁ በታማኝነት ይህ ገጥሞኝ ነበረ፣ ይህንን በህይወቴ ኤክስፒሪየንስ አድርጌያለሁ፣ ትክክል ነው ሰርቶልኛል የምትሉ ሰዎች ብቻ ኮሜንት ሴክሽን ላይ ጻፉልኝ። አይሰራም ውሸት ነው በፍጹም የምትሉም ሰዎች ለምን እንዳልሰራላችሁ በትክክለኛ ሁኔታ በኮሜንት ሴክሽን ላይ በታማኝነት አስቀምጡልኝ፣ እንወያይበታለን ማለት ነው። እንግዲህ ውድ ተመልካቾቼ ለምሽቱ ያስኩላችሁ ፕሮግራም ይህንን ይመስል ነበረ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ድረስ ግን ይህንን ቪዲዮ እስከመጨረሻው የተመለከታችሁ ላይክ አድርጉ፣ ሐሳብና አስተያየታችሁን ጻፉልኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።